ክብር ለኢየሱስ ይሁን። ደህና ናችሁ? እግዚአብሔር ይመስገን ስለነበረን ታላቅ በረከት ጊዜ ጌታ ይባረክ። ሁሉንም መንፈስ ቅዱስ ደም ባርጎ እየባረከ ይባርጓል። አገልግሎቶችን ሁሉ ሊባርክ ሊቀድስ የሚጠቀም እሱ ነው። ጌታ ይባረክ። ዛሬ ጌታ ሁሉ ጊዜ ዝግጁ እንደነበር ዛሬም ለኛ በቂ ነው፣ ከበቂም በላይ ነው። አጠገባችሁ ያለው ሰው ጌታ ጎሎ አቅም ብላችሁ ነገር ባካችሁ። ዛሬ ብዙ አለው በለስከ ይትረፈረፋል በለ። አሜን። ዛሬ ሊሞላም ብቻ ሳይሆን ሞልቶ እንዲተርፍ ይፈልጋል። አሜን ነው። የእግዚአብሔር ጸጋ ሙሉ ነው፣ ደግሞ ሞልቶም ይፈሳል በእኛ ህይወት ማለት ነውና እግዚአብሔር ይህንን ነገር ያበዛል። ጌታ ኢየሱስ ባርካችሁ። እንግዲህ መልካም እንዳላችሁ ፓስተር፣ እንግዲህ እኔም ደግሜ እላለሁ የአባታችሁ ቤት ነው አይደለ? የኛ አባቶች በምድር ያሉ በእድሜ በጊዜ ሂደት ይሞታሉ። ያ ቦታም ምናልባት እንደነበረ ላይኖር ይችላል። ለዘላለም ከፍ ብሎ ያለ ውበቱ የማይቀንስ በክብር ከፍ ያለ ዘላለማዊ አባት ያላችሁ ደግማችሁ ለጌታ ለእግዚአብሔር ክብር ይስጥባችሁ። አጨብጭቡ። አሜን። እግዚአብሔር የተባረከ ነው። እግዚአብሔር ይመስገን። ጌታን እጅግ አድርገን እናመሰግናለን። መንፈስ ቅዱስ ዛሬ ሳምንት ያካፈለን የነበረው ሐሳብ ላይ የቀረውን አንድነትን ነው ዛሬ የምንካፈለው። የመለኮታዊ ኃይል መካፈል የሚል ነበረ። እግዚአብሔር ያስተምረን ነበር። መለኮታዊ ኃይል ስለመካፈል ነው። መለኮታዊ ኃይል ከመለኮታዊ ባህሪያት ጋር ተያይዞ የሚመጣ ነውና መለኮታዊ ኃይል ሲባል ምን ማለት ነው? የመለኮታዊ ኃይል እግዚአብሔር ኃይል ማለት ነው። መለኮታዊ ባህሪም ደግሞ ስል ደግሞ ያንን የእግዚአብሔርን ባህሪ የራሱን ማለት ነው። ከሰው የማንካፈል ራሱ እግዚአብሔር የእሱ የሆነውን እንድንቀበል ደስ አይልም? እና የእግዚአብሔር የሆነውን በምድር በየትኛውም ቦታ ማይገኘውን እግዚአብሔር እኛን አምነው የእሱን ኃይል ለእኛ ሊያካፍል ፈልጓል። አሜን። እኛ በጣም የሚገባን አይደለም። ቅድስናውን፣ ጽድቁን፣ ልጁን፣ ሕይወትን፣ ዘላለምን በቃ ያላካፈለን ነገር የለም። ስለዚህ አሁንም በእግዚአብሔር ቤት ውስጥ የእግዚአብሔርን ኃይል ካልተካፈልን የእግዚአብሔር ባህሪ በሙላት በእኛ ላይ አይገለጥም። በጌታ በኢየሱስ ስም ይህንን ቃል እግዚአብሔር ይባርክ። ጮክ ብላችሁ እስከ አሜን በሉ። ጀምር ያለው ስብከት አጠገባችሁ ያለው ዞር ብላችሁ የእግዚአብሔር መልክ እስኪገለጥ ድረስ ኃይል ይገባባሃል በሉ ባካችሁ። እስክታይ ድረስ ይበዛል በሉ እስከ አሜን። የእግዚአብሔር ኃይል የእግዚአብሔር ሰው ነው፣ የእግዚአብሔር ሴት ነች፣ ይታይባታል። እሱ ልክ ይመስላል የሚባል ነገር እስኪመጣ ድረስ የእሱ የሆነ ነገር እየጨመረ ይገባብናል በኢየሱስ። ሰውን ከሰው የሚለይ ምንም ሌላ ነገር የለም ወገኖቼ። ቆዳ ማስቀየር አይጠበቅብንም። እንደማንም ጥቁር የነበርን ነጭ ለመሆን አንጸልይም። ወንድ የሆነ ሴት የሆነ ወንድ ለመሆን መጣር የለበትም። እንደነበር ነው ነገር በእኛ ውስጥ የሚገባ አንድ ኃይል አለ። የእግዚአብሔር የሆነውን ነገር መካፈል ነው። ሰው የጎደለው የእግዚአብሔር ነገር ነው የጎደለው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏል የምለው ምንድነው? የእግዚአብሔር የነበረ አዳምና ሔዋን በምድር ላይ በነፃነት ያኖራቸው ድል ነሽ ያደረጋቸው ስጋት፣ ጥርጣሬ፣ ፍርሃት የሌላቸው ሰዎች የነበሩ ወደ ጌታም ፊት ሲቀርቡ እርስ በርሳቸውም ሲኖሩ በምድር ላይ ገዢ ሆኖ የነበሩበትን ነው ያጡት። ያንን ነው እግዚአብሔር የመለሰልን። እሱን ነው ዕለት ዕለት ቻርጅ የምንደረገው። ኢየሱስ ያድናል። አዎ በቃ በዚህ ምድር ላይ የእግዚአብሔር የሆነው ነገር በእኛ ውስጥ በጨመረ ቁጥር ሳትወድ ይገዛልሃል። ለዚህ ነው እግዚአብሔር ቃል ጠላቶች ይገዙልሃል የሚለው። አሜን በሉ ባካችሁ። ጠላት የተባለው ከማንኛውም በላይ ጠላት የሚል ቃል የጀመረው ሰይጣን ሲመጣ ነው። በምድር ላይ ጠላት አልነበረም። ሰይጣን ነው ጠላት የሆነው። ጠላት ሆኖ መጣ። ጠላቶችን አበዛ፣ አፈራ፣ ወለዳቸው። እጅግ ብዙ ጠላቶች። የቤቱ ሰዎች ለሰዎች ጠላት ነው የሚባል ነገር ፈጠረ። አባት ለሚስት፣ ሚስት ለባል፣ ልጅ ለወላጅ የሚባለው ነገር ተፈጥሮ ቤቱ የታመሰው ሲገባ ነው። እሱ ሲነቀል ግን ሰላም ነው የሚሆነው። የእግዚአብሔር ጸጋ ይበዛልኛል በሉ እስኪ። መጽሐፍ ቅዱስ ላይ ይህን ቃል አነባለሁ። ሁለተኛ ጴጥሮስ ምዕራፍ 2 ምዕራፍ 1 ደስ አንብቤ ዛሬ የምንካፈለውን ከዛ ደግሞ አብረን ጌታ መንፈስ ቅዱስ በሚረዳን አብረን እንጸልያለን። የኢየሱስ ክርስቶስ ባሪያ ምዕራፍ 1 ቁጥር 1 የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ሲምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ በአምላካችንና በመድኃኒታችን
በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ። ቁጥር 2 እና 3 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠረንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ኢየሱስ ያድናል። በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባሕሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚህ ክብርና በጎነት የተባረከና እጅግ ታላቅ የሆነ ተስፋን ሰጠን ይላል። ከክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባሕሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚህ ክብርና በጎነት የተባረከና የተከበረና እጅግ ታላቅ የሆነ ተስፋ ነው ብለው አምልጣችኋል ነው ብላቸው። ከዚህ ዓለም ምኞት ጥፋት ካለበት ከዚህ ዓለም ጥፋት ምን ሆናችኋል አለ? አምልጣችኋል። ከዛስ የመለኮቱን ባሕሪ እንድትካፈሉ ተደርጋችኋል ነው ብላቸው። በጌታ በኢየሱስ አንድ ደስ የሚል ነገር አለ። ያመለጠ ሰው ነው እዚህ ያለ። እስኪ ያመለጠ ሰው አሜን በሉ ባካችሁ። ይኸውላችሁ ማይንዳችሁን እንዲነክታችሁ ተረጋጋ በሉ። እንዲህ በሉ ሁላችሁ ጭንቅላታችሁ እንደዚህ ነው። ተረጋጋ። ስማችሁን ጠርታችሁ ተረጋጋ በሉ። ተረጋጋ። ኢየሱስ በደሙ አስመልጧል በሉ። የእግዚአብሔር ልጅ ነህ ተባባሉ በሉ። ለራሳችሁ አንተ እኮ የእግዚአብሔር ልጅ ነህ። በጌታ በኢየሱስም ሰይጣን ምልክት አላስቀመጠብንም። በእኛ ላይ ሰይጣን ስቀባ ቅድም ማሚ እንደጸለች የኢንፋም ልብስ አምጥቶ ስለጥፍ እግዚአብሔር እኔ በኃጢአት አላየውም ነው ብለው በእሱ ሕይወት ላይ የኔን ልጅ አላስቀምጬበታለሁ። እድፍ አልተካፈለም ከእኔ እድፍ ከእኔ ሕይወት የለም። እኔ ጋር ያለው ጽድቅ ነው። እኔ ጋር ያለው ቅድስና ነው። እኔ ጋር ያለው ሰላም ነው። ከየት ነው የመጣው እድፍ? አሪቃው አለ። አንድ ቀን ይዘግታችሁ ቆሻሻ ከእግዚአብሔር የለም በሉ ዋካቸዋለ። ድካም የለም በሉ። እስከ ባዶነት የለም በሉ። ፍርሃት የለም በሉ። የእግዚአብሔር የሆነ ነገር ይገባባችኋል። የእግዚአብሔር ያልሆነ ነገር ስንርቅ ከእግዚአብሔር የሆነው ነገር ደግሞ ይበዛልናል። ዛሬ ወደዚህ ቸርች የመጣ ነው የጌታ ልጆችም የሆን ነው። ዓለምንም ቢያልንበት አንዱ ምክንያት አንዱን ሪቀናል፣ ወደ አንዱ ቀርበናል። ሪቃችሁ አምልጣችሁ ነው ምለው። አምልጣችሁ የሚባለው ሰው አሁን አንድ ድራማ ብንሰራ እዚህ ጋር ልብሱን ሲይዝ ልብሱን ጥሎ ጫማውን አውልቆ ምናምኑ የሆነ ነገሩ ሲፈለግ ያመለጠ ነፍሴ ውጪ አግቢ ብሎ ይዞኝ ነበር እያለ በጣም ትንፋሽ እያለከለከ ነፍሴ ተረፈች ብሎ የሆነ ወገኖች መካከል ገብቶ ገለውኝ ነበር። እግዚአብሔር አስመለጠ። ብሬ ወስደዋሉ፣ ስልኬ ወስደዋሉ፣ መኪናዬ ወስደዋሉ። እግዚአብሔር ይመስገን እኔ ግን ድኛለሁ ተብሎ ከማምለጥ የሚበልጥ ያመለጣ ሰው ምን ያህል ደስ ነው። ስለ ጫማ አያስብም፣ ስለ ልብሱ አያስብም፣ ስለ ተወሰደ ዕቃ አያስብም። ነፍሱ ስላመለጠች ከዚህ በላይ የሚያስቃቸው እና እልል የሚያስብላቸው ነገር አይኖርም። ያመለጣ ያመስግን ባካቸው። ያመለጣ ያጨበጭባል። ያመለጣ ያመልካል። ከፍ ያለ ጭብጨባና እልልታ በጌታ በኢየሱስ ጠላታችሁ ይስማ። ደፋውት ያለው ሰይጣን ደፋውት አላመለጠም ያለ ድምፅን ይሰማል። ገና ድምፅ ያለው ሰው አለ። በሕይወት ያለው ሰው ያመሰግናል። በሕይወት ያለው ሰው ጠላታችሁ ማን ሆኖ ድምፃችሁን ይስማ። ጩኸታችሁን ይስማ። ጩኸታችሁን ይስማ። አምልጫለሁ። ወፍ ከአዳኝ ወጥመድ እንደምታመልጥ በራ እንደምታመልጥ ይኸው ብሎ 124 ላይ ወፍ ይላል መጽሐፉ። ከአዳኞች ወጥመድ በራ ነው ብሎ አያችሁ። እግሯን ይዞ ነበረ፣ ግን የማምለጧ ምክንያት በረራ ነው። ወጥመድ ከታቿ ነበረ፣ ወጥመድ በፊቷ ነበረ፣ ወጥመድ በዙሪያ ነበረ። እግዚአብሔር በሰጣት በረራ አመለጠች። በረራ ቃል በቃል ከወፍ ጋር ነው ያገናኛል። ስለ እኛ ማምለጥ ወፍ በረራ እንደምታመልጣል ከላይ ብሎ እንደምጀምር ታውቃላችሁ። እግዚአብሔር ከኛ ጋር ባይሆን መብረሪያ የሌለን ሰዎች ነበርን።
መብረሪያ ይታል። አንድ ጊዜ ሲባችሁ ኦክሲጅን አስገብታችሁ መውጣት እድል አይሰጥም። እግዚአብሔር ጣልቃ ገብነት ባይደርስ ባይኖር ከበባው ከባድ ነው። ያ ደግሞ ያስመለጣችሁ ደግሞ አስመልጦ ዝም ብሎ ባካኝ ወፍ እንድንሆን አይደለም። አስታጥቆ የመለኮቱን ጉልበት አስታጥቆ የጸጋውን ጉልበት አስታጥቆ በጠላቶች ፊት ለፊት ጸጋን አስታጥቆ ሊገል ባለው ላይ አለቃ አድርጎ በጠላቶች ላይ ሰይፍ አስታጥቆ እንደገና ያስነሳና ውራባሳ ካባስያ ቁሙና እንደዚህ በሉ ባካችሁ። በተዋረድኩበት ምድር ላይ በሉ ባካችሁ። ባለቀስኩበት ቦታ በሉስ በፈራሁበት በኃይል ይገለጣለሁ፣ በበቀል ይገለጣለሁ፣ በእሳት ይገለጣለሁ፣ በኃይል ይገለጣለሁ። የሆነ ሰው እሳት ይገባል። እግዚአብሔር እሳት ነው። ጮክ ብላችሁ አምላኬ እሳት ነው በሉ። እግዚአብሔር እሳት ነው በሉ። ጠላቴ ሆይ በሉ። በእኔ ደስ አይበል። ቢወድቅ እነሳለሁ፣ በጨለማ ቢቀመጥ እግዚአብሔር ብርሃኔ ነው። ጠላቴ ሆይ እንደ ጭቃ ትረገጣለህ። እኔ በጸጋ ቆሜ እረግጥሃለሁ። ልትረግጠኝ ነበር፣ እረግጥሃለሁ። እግዚአብሔር ብርሃኔ ነው። ሃሌሉያ! ተመስገኑ ባካችሁ ወገኖች። ከፍ በሉ፣ ቁጭ በሉ። በጌታ በኢየሱስ ስም የኔ አምላክ በአንዳንዶች እጅ ላይ መዶሻ ይሰጣል፣ በአንዳንዶች እጅ ላይ ሰይፍ ይሰጣል፣ በአንዳንዶች እጅ ላይ ማበጠሪያ ይሰጣል፣ በአንዳንዶች እጅ ላይ ወንፊት ይሰጣል፣ በአንዳንዶች እጅ ላይ ማንሻ ይሰጣል። ጠላትሽን ዘንድሮ ታበጥረዋለህ፣ በነፋስ ላይ ትሰጠዋለህ፣ ሰማይ ላይ ያለውን ታበጥረዋለህ። እግዚአብሔር ያዕቆብን እንዲያለው ያዕቆብ ስሙ ይበላል። ዲላር ከእግዚአብሔር ጋር አውሩት። ያዕቆብ አንተ እግዚአብሔር እንዲያለው ነገረው ማንነቱን። ትል ነህ አለ። ትል ነህ ማለት እኮ ምን ትል ነህ አስቡት እንግዲህ። ትል ለእኛ በደንብ ይገባናል። አንተ እኮ ትል ነህ አለ። እሺ አለ። ልክ ትል ደግሞ ከማንም እግር ስር እንጂ ከማንም ጭንቅላት በላይ መሄድ አይችልም። ሮጦ ማምለጥ አቅም የለው። በቃ ገላውም ሰውነቱም አቅሙም ጉልበቱም። ግን እግዚአብሔር እንዲህ አለ፣ ትል እንኳን ብትሆንም አለ እኔ ለትሉ አዲስ የብረት ጥርስ ያለውን ጫማ አደርጋለሁ አለ። እግዚአብሔር ለትል የብረት ጫማ አደርግልሃለሁ ካለ በኋላ ምን ታደርጋላችሁ? ትል ሆነ አትቀጥልም አለ። ተራራን ታፈርሳለህ አለ። ተራሮችን በጫማ በታች ታፈርሰዋለህ አለ። ትል ግን ያረከው አደገኛ ነው አለ። ተራሮችን እንደ አመድ ታረጋቸዋለህ፣ ታደቅቃቸዋለህ። ጠላቶች የሚያዩት ጥቂት፣ ምስኪን፣ ደሃ፣ ኃጢአተኛ በቃ ይውጠዋል ነው። እኔ ግን በአንተ ላይ ተጨምሬብሃለሁ። ከዛስ ተራሮች የሚያክሉ መንግስታትን ትፈጫቸዋለህ፣ አሕዛብን ትፈጫለህ። ምድር ሰማይ ጠቀሶች በሙሉ ከእግሬ በታች። ደስ የምለው በላይ ላይ አይወጡም፣ በላቸው ላይ ትወጣለህ አለ። ዞር ብላችሁ አጠገብ ያለውን ሰው እግዚአብሔር በድካምህ ይገለጣል ተባባሉ ባካቸው። በሉ ነቃል ውጫችሁ ፊት ሁላችሁ አታምሩ። እንደሱ እጃችሁ እንዲታስተኖቼ አንጋፋኔ መገን ምን ይሆን ተመና ላይብም ላይ ካላችሁ ፈታ በል አጠገብ ያለ ፈታ በል እግዚአብሔር ሊቃባይ ነው ብሎ ቤቱ የሆነ ሰው የሆነ ቦታ ይነካል። በኢየሱስ ባልተነካ ሁኔታ ሰማይ ይነካል። መለኮት እዚህ ቤት እንዳለ ይታወቅ ዘንድ ያህል የሆነ ደካማ ሰው በእግዚአብሔር ጣት ይነካል። ራሱንም ንቆ ሁኔታውንም ንቆ ጠላትም ንቆት ቁጭ ያለውን ትል እግዚአብሔር እንዲያለ አዲስ ጫማ ካትልሃለሁ። ከዛስ ጋር ዋት ሆነ ምንድነው የሚፈጠረው አለ። እኔ ወስጄ ተራራ ላይ አቆምሃለሁ። አሜን። ከዛስ ኃይል እግዚአብሔር አይደል? አይቷ ከዚሆን ጋር ድልድዩን ስትረግጥ ድልድዩ ሲንጫጫ አንተ ነህ እንዳለችው እኛና ጌታ ዘንድሮ ማንረግጠው ነገር የለም። አሜን። አልገባችሁም? አጠገባችሁ ያለው ሰው በእግዚአብሔርና በእኛ ማይረበሽ ሰይጣን አይኖርም በሉ ባካችሁ። በሉ አጠገብ ያለው ይቀጠቀጣል በሉ። ከፍታውን እግዚአብሔር ሰጠኛ በሉ። ልበላችሁ በጌታ ተቀበሉ። ይልቃል በኢየሱስ ስም በድካማችሁ ኃይሉ ይገለጣል። ደካማ ነህ ግን ጸጋው ይበዛል።
የመለኮቱን ባህሪ እንድትካፈሉ እግዚአብሔር አቬሌብል አድርጓቸዋል። በመስቀል ላይ በተሰራው ምስጢር ምክንያት በደሙ ምክንያት የማይገባችሁን ላካፍላችሁ እግዚአብሔር አመቻቻችሁ። ከዛ የእግዚአብሔርን መለኮታዊ ባህሪ እንዴት ነው የምናካፍለው ብለን ስንል እግዚአብሔር በቃሉ አይደለ? እግዚአብሔርን በቃሉ ቀጥለን ደግሞ በስሙ ስልጣን እዚህ ውስጥ ያላችሁ ምንም እንኳን ብትደክሙ፣ ምንም እንኳን የጸሎት አቅም ብታጡ፣ ምንም እንኳን ዝማሬ ከአፋችሁ ቢጠፋ፣ ምንም እንኳን ምንም ማድረግ ቢያቅታችሁ ኢየሱስ የሚል ስም ከአፋችሁ እስካሁን አልጠፋም። ዛሬ ሳምንት ጊዜ ነው ከአገር ቤት የምታውቁት ጌታ ሃይድሮ ነበር ክርስትና የምትሉት የድሮ እግዚአብሔር ዛሬም ሕያው። እስራኤል ባቢሎን ምድር ላይ በባይት ምድር ላይ ሆኖ እንዲህ ነው የሚጸልዩት። የአባቶቻችን አምላክ የኔን ጸሎት እንኳን ባልሰማ አብርሃምን አስብ ይላል። አብርሃምን አስብ፣ ያዕቆብን አስብ፣ ይስሐቅን አስብ ይላል። ለዚህም ነው እግዚአብሔር ሲመጣ ከነሱ ጋር የገባሁትን ኪዳንን አስቤያለሁ። ሲጸልዩ ደግሞ የአብርሃም የይስሐቅ የያዕቆብ ሲሉ ይሰማዋቸዋል። ለእግዚአብሔር ያዕቆብ፣ ይስሐቅ፣ አብርሃም በጣም ሴንሲቲቭ ድምፅ ነው። የያዕቆብን የአብርሃምን የይስሐቅን ስም ጠርቶ ህዝቡ ሲታረቅ ሲጮህ እግዚአብሔር ከዙፋኑ ይነሳል። ከዛስ ሊያድናቸው ወድጃለሁ አለ። እንደውም እንዲህ ይላል፣ በእናንተ ላይ ስለተጠራው ስሜ ምንም በአሕዛብ መካከል ብትደክሙ ድካም ቢኖራችሁ በእናንተ ላይ እኔ ስሜን እያየሁ ነው አለ። ስሜ በእናንተ ላይ አለ አለ። የተገፋው በስሜ ነው፣ የተዋረድከው በስሜ ነው። አሁን ግን በስሜ ጎበኛለሁ፣ በስሜ አስብሃለሁ አለ። አጠገባችኋለሁ ስሙ ያድናል በሉ ባካችሁ አለ። እስኪ አንድ ጮቀና ብላችሁ ኢየሱስ በሉ ባካችሁ። ስሙን ስንጠራ ከንፈራችን ይቀደሳል። ስሙን ስንጠራ ነፍሳችን ይፈወሳል። ስሙን ስንጠራ ደም በደል ከላችን ላይ ይከበላል። ስሙን ስንጠራ የሰይጣን ገመድ ይበጣጠሳል። በላችን ላይ የቆመ የጠላት ጉልበት ይቀልጣል። ኢየሱስን መጥራት ክብር ነው። ሕይወት ይዘራል። እንዳጠራኝ አላለም፣ ጥሩኝ ነው አለው። ለምን? መድኃኒት ሆኖ ነው ረሰው ይመጣ። ኢየሱስ ማለት እኮ የኃጢአት ይቅርታ ማለት። ኢየሱስ ማለት እኮ ከአብ ጋር የሚያገናኝ ሕይወት ማለት መድኃኒት ማለት ነው። የጌታን ስም የሚጠራ ሁሉ ይድናል የተባለው የአዲስ ኪዳኑ ኢየሱስን ጠርቶ ከአብ ጋር መታረቅ። ማንንም ሰው እግዚአብሔር ብቻውን አያገኘው። ማንንም ሰው እግዚአብሔር ቢያገኘው በክርስቶስ ነው። ኢየሱስን ስትጠራ አሁን ከአብርሃም ይልቅ ከሰለሞን፣ ከአብርሃም፣ ከይስሐቅ አብርሃም ራሱ ከሩቅ ሆኖ የተሳለመው የአብርሃም አምላክ የአብርሃምን ዘር ለብሶ የመጣ ስጋውን ለብሶ ግን አብርሃምንና ዘሩን ለማዳን የመጣ ለአብርሃም ዘር ይህ የአብርሃም ልጅ ሆኖ እያለ እንደገና ኃጢአት ተብሎ ውጭ የቀረ ማዳን ይገባዋል። እቺ ሴት የድካም መንፈስ ለ18 ዓመት የአብርሃም ልጅ ሆና ሳለች አይገባትም። ዘንድሮ ጉብኝታችሁ የመታሰቢያ ዓመት ነው። አሜን ሃሌሉያ። እግዚአብሔር መለኮታዊ ኃይል በሕይወታችን ላይ ኤክስፕራንስ የምናደርግበት ባህሪውን የምንካፈልበት ኃይሉን የምንታጠቅበት ዛሬ በምናካፍለው የመጨረሻ የመንፈስ ቅዱስን ኃይል መቀበል። መንፈስ ቅዱስ ካላገዛችሁና ካላገዘን እግዚአብሔርን ማወቅ አንችልም። እውነት ሁላችንም ሃይማኖት አለን አይደል? ወላጆቻችን እኮ ነበራቸው እና አላቸው። አንዳንዶቹ ቃሎች ቤተክርስቲያን ውስጥ እናቶች መሪ፣ አባቶች መሪ፣ አገልጋዮች፣ አንዳንዱ ዘማሪ፣ ሀኮል ለኮል ሁሉም አገልጋይ ነው የሚመኑ። ቸርች ብዙ ሰው አይደለም ከሌላ ሃይማኖት የመጣ አይደለም። ሁሉም ከልጅነቱ ጀምሮ በቸርች ያደግ ነው። ቸርች ስርዓት እናውቃለን። ቸርች ሄደው ማምጣት ይሁድ ቀን ቸርች የሚባል ይገባናል። በመጨረሻው ዘመን ላይ አይደለ ጳውሎስ ለጢሞቴዎስ ሲናገር የሚያስጨንቅ ዘመን ይመጣል ከተባለው አንዱ ምልክት የአምልኮት መልክ አላቸው የሚለው ነው። መልክ ብቻ፣ የሃይማኖት ስም ብቻ፣ አለመነካት፣ ኃይል የሌለ ፓወር የሌለ። ለምንድን ነው ታውቃላችሁ? ይሄ እኮ የፓስተር አሸናፊ ወይም የሐዋርያ እንትና ስብከት አይደለም። ኢየሱስ ራሱ ምን አለ? ኃይልን ሳትቀበሉ አይደል ያለው? አዎ ሲሄድ እኮ ሲለይ ከምድር ወደ ሰማይ ወደ አብ ቀኝ ከመሄዱ በፊት የመጨረሻ ንግግሩ ምንድን ነው? እያንዳንዱ አማኝ፣ እያንዳንዱ ሐዋርያ፣ እያንዳንዱ የኔ ልጆች ልዩነታችሁ ምንድን ነው አለ? ኃይልን ተቀበሉ አለ። ያለ ኃይል ፍሬያማ አትሆንም። መንፈስን ፍሬ ማፍራት አትችልም። ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ እምነት፣ የዋህ ራስን ማግዛት የሚባሉ እነኚህ የአማርኛ ቋንቋ ወይም ደግሞ ለምደን እንደ ሰልጥነን የምናገኘው አይደለም። ባለ መንፈስ ቅዱስ ኃይል ፍቅር የለም፣ ደስታ የለም። ያለ መንፈስ ቅዱስ ሰላም የለም። ያለ እግዚአብሔር ኃይል እቺ ምድር መርዝ ነች። ይህን ዓለም እንዴት አድርገህ ታሸንፋለህ? የምትበላው ከዓለም ነው።
እንጀራው እዛ፣ ልብሱ እዛ፣ መኖሪያው እዛ፣ ግቢው እዛ፣ መዋያ እዛ፣ ሎኬሽኑ እዛ፣ ከተማውም እዛው፣ አገር ቤት ብትገባ ዱራሜራ ገጫየው አዲስ አበባ ነው። ማምለጫ የለም በዚህ ዓለም ላይ። ጽድቅ ቦታ የተቀደሰ አፈር የለም። የተቀደሰ አዳም ግን አለ። የማምለጫ አለት ኢየሱስ አለ። እስኪ ኢየሱስ ያለው ኢየሱስ ያለው በደሙ ያመለጠ በኢየሱስ ብርሃን ሆነ። እኛ ሀገር አይደለም የቀየርነው፣ ወደ ክርስቶስ ነው የገባነው። ኢየሱስን ነው ያገኘነው። ስሙኝ ባካችሁ በጌታ ፍቅር ሕይወትን በድል ለመኖር ካስፈለገ ጌታ ገባው ሰው ጌታ የሚገባው አምላክ አይደለም። የመረዳት ሁሉ ምንጭ ራሱ መረዳት ስለሆነ የሚሆኑትን ነገ ሊያገኛቸው ያለው ችግር አገኛቸው። ምክንያቱም ጴጥሮስ በሙቀት እኔ ሰው ሁሉ ቢክድ አልክድም፣ ቶማስን ደንበረ፣ ፊልጶስን እና እንድርያስን እነ ዮሐንስን እነ ያዕቆብን ሁሉም በናለ አንተም ማንብት ምናምን አሉ። ሁሉም ይወዱታል፣ ሁሉም ተከትለውታል። ሁሉ ግን አቅም የለውም። ሁሉም ትቶኛል ነው አለ። አብ ግን ከኔ ጋር ነው አለ። ሃሌሉያ። አዎ ስሜት ስጋ ጥሩ ነው። ጌታ መውደድ ጥሩ ነው። መውደድን በተግባር ግን በመኖር የምንገልጸው አቅም ስናገኝ ሰው በኃይሉ ስለዚህ የሚረዳ ጸጋ ዛሬ ይለቀቃል። ያዙ አጠገባቸው ያለውን ሰው እግዚአብሔር በእውነት ያግዛል ብሎ ባካችሁ ተባበሉ። እግዚአብሔር በአቃተኝ ነገር ላይ ዘንድሮ ያግዛል ተባበሉ። ዛሬ ኃይል ትቀበላለህ በሉ። በጌታ በኢየሱስም ለሰው የማይቻል ለእግዚአብሔር ይቻላል። የእግዚአብሔር ችሎታ ታዲያ ላይ ብቻ አይደለም፣ በእኔ ውስጥ አድሮ፣ በአንቺ ውስጥ አድሮ፣ በአንተ ውስጥ አድሮ እግዚአብሔር ይችላል። እስኪ እግዚአብሔር በእኔ ይችላል በሉ ባካችሁ። ጮክ ብላችሁ እግዚአብሔር በእኔ ይችላል በሉ። እስኪ እግዚአብሔር በእኔ ይቀደሳል በሉ። በእኔ ይተነብያል በሉ። በእኔ ይገለጣል በሉ። እግዚአብሔር በአንቺ ይችላል። ሃሌሉያ። እግዚአብሔር በደካማ ውስጥ ገብቶ ይችላል። ጳውሎስ እንዳለ ታውቃላችሁ፣ በድካሜ ኃይሌ ይገለጣልና ጸጋዬ ይበቃል። ጳውሎስ ብዙ ጊዜ የእግዚአብሔርን ጸጋ ስለለመደ ሲደክም ነው እንደውም የሚመካዋል። በሕይወቴ ላይ በፈተናዎች ቻሌንጅ ሲበዛብኝ በእግዚአብሔር እመካለሁ፣ ሲደክም እመካለሁ። ለምን እንደሆነ ታውቃላችሁ? የሚመካው ሁሉ በማን? በእግዚአብሔር የለመደ ሰው ሲደክም አባ ይላል፣ ይመጣል። ሃሌሉያ። የማይቆራረጥ ሎድ ሼድ የሌለው ኤልፋጋ ያልተዘጋ ሰፈር እየለያ ማበራ ሁሌ ለዘለም ፓወርፉል የሆነ ለሚጠይቁት ኃይል የሚሰጥ ለምትጠማ ነፍስ ከላይ ወላይ ጸጋን የሚያበዛ ለደካማ ኃይልን ጉልበት ለሌለው ብርታትን እግዚአብሔርን በመተማመን ኃይላቸውን እስከቁላችሁ ያድሳሉ በልባካችሁ። በክንግዶም ቸርች ላይ በሎኬሽን ባሉት ላይ በዚህ ሚዲያ ላይ በሚከታተሉ ላይ ሰማይ ኃይል ይለቅላችኋል። ብዙ ፓጋንስ እግዚአብሔርን የማመልኩ ሰዎችም እንጀራ ይበላሉ። እኛ ሰፈርና እነሱ ሰፈር በእንጀራ እኩል ለመሆንልን የተለየ እንጀራ የማመጣው በዶላር የማይገኝ አሜሪካ ሄደ የማታገኘው በመስቀሉ ስር የሚገኘው በጌታ በኢየሱስ የተለቀቀ የእግዚአብሔር ኃይል አለ። ይመኑ። መንፈስ ቅዱስ ካላገዘን በስተቀር የዲያብሎስን ስራ እያፈረስን መኖር ስለማንችል ነቃ ብላችሁ ስሙ። እግዚአብሔር ፈቀደልን። ደስ አይልም? እግዚአብሔር ራሱ ፈቀደልን፣ መለኮቱን ፈቀደልን፣ ባህሪውን ፈቀደልን፣ ችሎታውን ፈቀደልን፣ በእኛ ሰፈር ማላይን ፈቀደልን። ተፈቅዶልን በሆነ ሰውዬ ላይ እየሰራ በአንተ ሰፈር ላይ ማይሰራ ኢየሱስ የለም። እስከ ተገቢ ያለው ሰው እግዚአብሔር አንተ አያስቀናኝ በሉ ባካችሁ። ፈልገህ አገኝ ለአንተም ይሆናል በሉ ባካችሁ። እንደዚህ እያደረገ እትሆና መገን እየተባለ የሚታይ አይደለም። ያዘሰም ጌታ ለሁላችንም ይበቃል። እዚህ መድረክ ለማሞቅ የመጣ ጌታ አይደለም። ለማይክ ለመጮህ የመጣ አይደለም። እዛ አካባቢ ላለው ደካማ፣ እዚህ አካባቢ ላለው ደካማ፣ ሎኬሽን ለደከመው፣ ከተማ ለደከመው፣ አገር ቤት ለደከመው፣ ጠላት ዋጥኩት ላለው ደርሶ ይታደገዋል። አንተ ትልና ጫማ ተሰርቶልሃል። ተገባችኋለሁ። አደገኛ ጫማ ልትቀበል ነው ዛሬ ተባባሉ። እስኪ አላላችሁም? በጣም ፈካ ብላችሁ ሰውን ፈልገህ ተቀመጥ። አጠገቡ ላይ የሆነ ሰው ጋር ቀረብ
ኦኬ አይኑን ይዩና እንደዚህ አይኑን እያያችሁ እግዚአብሔር የሰራልህ ጫማን ታጣልቃለህ ተባባሉ። ይሄ ጫማ በሉ ባካችሁ ጠላትን ከፍታ የሚያስረግጥ ነው በሉስ። ያደከመ ይወጋል በሉስ። እግዚአብሔር እንደ አሸዋ ይበትነዋል በሉስ። ልባርካችሁ በጌታ በኢየሱስ እስከ ዛሬ ያልሰራ ጸጋ ባንተ ማሳት ይጀምራል። እስከ ዛሬ ያልተቀጣጠለ እሳት ማንደድ ይጀምራል። ኃይል ይሆነ እግዚአብሔር ባሪያዎች ስሙ። ትንሽ ደቂቃ ላይ የመንፈስ ቅዱስ ኃይል በእኛ ላይ ስንካፈል ሚመናን ቤተክርስቲያን ምንድነው የሚሆነው? አንደኛ የልዩነት ህይወት መኖር ያስችለናል። መንፈስ ቅዱስ በእኛ ላይ ሲመጣ ልዩነት እሱ ነው ወይስ ሌላ ሰው? በጣም ትላንትና በሚያውቁ ወይም ደግሞ ባንቴውና በጎደኛ መካከል፣ በጻድቁና በኃጢአተኛ መካከል፣ በድካማችንና በእኔ መካከል እግዚአብሔር የልዩነትን ህይወት ያስጀምራል። ምን ስንቀበል እስኪ የመንፈስ ቅዱስ ኃይል በሉ ባካቸው አለ። በመንፈስ ቅዱስ ኃይል ስንሞላ የልዩነትን ህይወት መኖር ይጀምራል። እንዲህ ማለት እናቆማለን። ማስተባበል የሚባል አማርኛ አለ። ኮምፕሮማይዝ ማድረግ ያው እንግዲህ ሳውዝ አፍሪካ ስላለው ነው፣ ያው እንግዲህ ስጋ ስለለበስኩ ነው፣ ያው እንግዲህ ነጋዴ ስለሆንኩ ነው፣ ያው እንግዲህ ሎኬሽን ስላለው ነው። ብዙ ሰበብ አለ አይደል? ሰበቦች አሉ፣ የድካማችን መደበቂያዎች። በኢየሱስም ድካም በእኔ ውስጥ እንዲደበቅ እድል አልሰጠውም። መንፈስ ያግዘኛል። የትም ቢሆን ከእኔ ጋር ያለው ከሁሉ ይበልጣል። አብርሃምን የረዳ ጸጋ፣ አባቶችን ያቆመ እግዚአብሔር ጸጋ፣ በድል ያቆማቸው ጸጋ፣ ሴጣን እያለ አውሬ እያለ ኃጢአት እያለ የረዳ ጸጋ ይረዳኛል። ሰው ባይሉ አይረዳም። እነሱ በርቶ ከሆነ በመንፈስ ለነሱ እግዚአብሔር ልዩ አምላክ ሆኖ ለእኛ ሌላ አምላክ አይደለም። እንግዲያውስ የሚያስፈልገው ምንድን ነው? የተባለልንን ነገር መቀበል ነው፣ መፈለግ ነው። መንፈስ ቅዱስ ሲመጣ የልዩነት ህይወት ሆኖ እንጂ ምንድን ልዩነት? የተጻፈልን ልዩነት አለ። ያለም ብራላችሁ አሜን። ይሄ ልዩነት ሃሌሉያ። በእንጀራ ሁሉም እንጀራ አለው። እንጀራና እንጀራ መካከል ልዩነት ይሆናል። በልብስና በልብስ መካከል ልዩነት ይሆናል። ጳውሎስ የለበሰው ልብስ በሽታን ይፈውሳል። ማንም የለበሰው ከማንም ሾፕ ላይ የተገዛ ሊሆን ይችላል። ጳውሎስ ያገኘው ልብስ ሲሆንበት ግን ጳውሎስ ላይ ሲመጣ ግን ኃይል ያልፍበታል። እንኳን ሰውነቱ ልብሱ ላይ እግዚአብሔር አንድ ነገር እንደሚያደርግ ከሚያምን ሰው ጋር ነው የሚሰራው። ይኸውላችሁ እግዚአብሔር በባህሪው ማስገደድ የሚባል ነገር ባህሪ አይደለም። ብትወዱ እናው ከደጅ ቆሜ ያንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ብትወዱ ብትፈቅዱ ብትከፍቱ የሚል ነገር አለ። አሁን እንፍቀድለት የልዩነት ህይወት ለመኖር። የተጻፈው ለአንተ ነው ተባባሉ ባካቸው። የተጻፈው የሚደረግ ነው በሉ እስኪ አለ መጽሐፉ ምን ይላል? እናንተ የዓለም ምንድን ናችሁ? ብርሃን ናችሁ። መልካሙን ስራችሁን አይቶ በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይቻላል ማለት ነው። በሰው ሁሉ ፊት ትላንትና እስከዚህ ደቂቃ ውስጥ የሚታይ ደካማ ጎን ካለ አሁን ግን ከላይ የሚመጣውን ልብስ እንለብሳለን። ብርሃንን፣ የእግዚአብሔርን ካራክተር ማለት ነው። ይህን የሚያደርገው መንፈስ ቅዱስ ብቻ ነው። ሌላኛው ባህሪ መጽሐፍ ቅዱስ ላይ ልዩነት፣ የልዩነታቸው ባህሪ ምንድን ነበር? ሐዋርያቶችን ያለው የምድር ጨው ናቸው። በእናንተ ውስጥ አሲዲክ ፓወር አለ። ሌላውን ያበላሻ ገብቶ እንዳበላሽ አንተ ውስጥ ጨው አለ። መርዝ ገብቶ ያድርብህም፣ ታበላሸዋለህ። ውስጣችሁ ላይ ያለውን ሰው እግዚአብሔር የልዩነትን ዘመን አጥቶልሃል ተባባሉ ባካቸው። መንፈስ ቅዱስ ሲኖር በሉ ባካቸው የልዩነት ህይወት ትኖራለህ። ጀስት አሜን በሉ እስኪ አሜን በሉ ባካቸው። ልዩነት ይሆናል እያለኝ ነው እግዚአብሔር። ሌላው እስኪ ጮክ ብላችሁ አሜን በሉ ባካችሁ። አንዳንድ ነገር የተጣበቀብን ነገር አለ። ጫው ይገባበታል በኢየሱስ። ሳት ይገባበታል በኢየሱስ። አይምሮአችን ላይ የገባ ነገር አለ። ብርሃን ይገባበታል በኢየሱስ። ለምን ነው ታውቃላችሁ? ኢሳይያስ እንዴት እየተናገረ የኖረው የለመደ ህይወት ነበር። አንዳንድ ለማዳ ድካም ይኖረናል። እግዚአብሔርን ሲያይ ግን ወዮ በቃ ምናምን ስል በቃ ራስን አግኝታል ብሎ ራሱ እሳት ላከለት። ከዛ በኋላ ነቅቷል፣ ተሰራይቷል፣ ተወግዶላል። ስለው ተሳለው ማን ሊላ ማን ሲሄድላል ስል እኔ እያለሁ እችላለሁ። ወዮ ጠፋል እንዴ ተወግዶልኝ
እችላለሁ፣ ድምፄን እታዘዛለሁ። አሁን ወዮ የለም ማለት ሃሌሉያ ነው አለ። እስከ ተገቢ ያለው ቋንቋን የሚቀይር ክብር መጥቷል። በሉ ባካችሁ ሰፈር ቀያሪ ክብር መጥቷል። አይምሮን የሚያድስ ክብር መጥቷል። የሆነ ሰው በልዩነት ይገለጣል በኢየሱስ። ያለቀሳችሁበት የአልጋ ክፍላችሁ የዝማሬ ይሆናል። አሜን። እኔ ሲያስ ብሉይ ኪዳን የዛሬ 2700 ዓመት ላይ ቆይ እንድትቀመጡ አይደለም ስብከት 2000 ዓመት ላይ አይደለም ስብከት። ዛሬ ያለነው ኪንግዶም ውስጥ ነው። አሜን። ፒኢ ነው። በፊታችሁ የቆማ የእግዚአብሔር ሰው የሚባለው አንድ ፓስተር አሸናፊ ይባላል። እዚህ ውስጥ ያሉ ሰዎች በህይወት ያሉትን መልእክቱ አድሬስ የሚያደርገው ለሆነ ሰው እግዚአብሔር እንዲህ ያለው አንተና በድካም ላይ ልዩነት ይገባል። በልባካቸው አለ ይኸው የሰፈር እሳት አይደለም፣ የሰማይ እሳት ይነካሃል። የሰው እሳት አይደለም፣ የእግዚአብሔር እሳት። ጮክ ብላችሁ እሳት በልባካቸው አለ በኢየሱስ ስም ቀለማው ይቃጠል፣ ድካም ይቃጠል በኢየሱስ። እግዚአብሔር እንዴት እንደሚሰራን ያውቃል። ደስ ሲል ፍቀዱለት፣ እሱ ጋር ኑለት እንጂ አትሽሹለት እንጂ ይሰራል። ሸክላ ሰሪ ሸክላን ሰርቶ ገበያ እንደሚያወጣ ጌጥ ያወጣ የለ። እግዚአብሔር እኮ የኛ ሰሪ ነው። ይሰራል፣ ይሰራል ቆንጆ አድርጎ ለእሱ እንደሚመች አድርጎ። እንዴት አድርጎ? በእሳቱ ለብልቦ የማይገባውን አስወግዶ ከዛስ ላከኛል። ይኸው እስከ ዛሬ እየተመኛችሁ መኖር ያቃታችሁን ህይወት ከዛሬ ከዚህ ደቂቃ ጀምሮ አምናለሁ አንዳንዶች የሆነ ድልድያቸውን ተሻግረዋል በኢየሱስ። ሰባራ ነገር አያገኛቸውም። መንገድ ላይ ገመድ ከእግራቸው የገባ ሰዎች ባጣሳላቸው እግዚአብሔር ካቃታችሁ ነገር ጌታ እጃችሁን ይዞ አሻገረ። የፈራው ሰፈር ላይ አትቀርም፣ በለቀስክበት ቦታ አትቀርም። የሰራዊት ጌታ እግዚአብሔር ወደ ማዶ ይሻኛናል። እንዴት? በድፍረትና በልዩነት እንድንኖር። አሜን። ሃይማኖት ሀከዳት የምትለውን ሀከዳት ብሎ ለቀጣ ዓመት አይሰጥም። አሁን አሜን ቢታምኝ አሁን የእግዚአብሔርን ክብር እንድታይ አልነገርኩሽም? ቃል እየሰማ ሰው ያለ ካለ ተአምር ይሆንለታል፣ መልእክት ይሆንለታል፣ መፈወስ ይሆንለታል፣ ሕይወት ይሆንለታል፣ ምሕረት ይሆናል። አመስግኑ፣ አመስግኑ፣ አመስግኑ። የሆነ ሰው ተአምር ውስጥ ገባ። አላቴ ታውዬሃለሁ፣ ሟርተኛ ታውዬሃለሁ፣ ኃይለኛ ነው ከእኔ ጋር ያለው። ጠላት የምለው ወረኛ የምለው ሟርተኛ የምለው ሰማይ የምለው የጠራኝ እግዚአብሔር የጠራኝ እግዚአብሔር ለናለው መላ። ምን አይነት መልአክ አላችሁ? በልዩነት ትኖራለህ። አሜን። በድል ትኖራለህ። አሜን። በየቦታ ላይ የጠፈጠፉን እየረጋጋን ትኖራለህ። ከዚህ በኋላ በደሜ ነፃ ወጥተህ ትኖራለህ። የተጻፈው ባንተ ሕይወት እየሰራ ትኖራለህ። በብርሃን ትኖራለህ። እውነት ይኸውላችሁ በዳና ሰፈር ዳና መሆን ቀላል ነው። ዳና በበዛበት ቦታ ላይ ዳና አለመሆን አይቻልም። ግልጽ ነው። ጥሩ ሰው ባለበት ቦታ ላይ ክፉ ሰው እኮ መሆን አይቻልም። በጣም እጅግ ብዙ ክፉ ሰው ባለበት ቦታ ላይ ግን ዳና ሆኖ መቀጠል እሱ ነው ከባድ። ዳና ኢየሱስ ስላለ፣ ከዓለም እንበልጥ ስላለ፣ ከሁሉ የሚበልጥ የተቻለ የሚችል ጸጋን የሚሰጥ ጌታ ስላለ በእርሱ ዳህንነት ዳና ሆኜ እቀጥላለሁ። ሰው ያላበራ ብርሃን በውስጤ ስላለ ሃሌሉያ። አምጣልኝ እዚህ ጋር ያለውን ኤሌክትሪክ የሚሞላውን ነገር አንተ ቶሎ ብለህ እናንተ የምትሞሉት ነገር የለም። የእግዚአብሔር ሰው ተባረክ። ይሄ ምንድን ነው? የዚህ ሀገር አይደለም። ይሄ ማብራት መሙያ ነው። እያያችሁ ነው አይደለም? ይሄ ማብራት ህልውናው እዚህ ላይ ባለው ልክ ነው እኮ ለማለት ነው። ፈይ አያሳይም። ለማንኛውም አይዞህ አትፍሩ። ካለቃም የስብከቱ ምልክት ይሆናል። እዚህ ጋር ያለው ኃይል ያልቃል። በገንዘቡ በገባው ልክ ነው። በጣም ከፍተኛ ፓወር ባንቀሳቀሳቸው ቁጥር በፍጥነት ያልቃል። እዚህ ጋር ያለው ኤርኮን ከፍ ከጨመር ነው በፍጥነት ይሄዳል። በፍጥነት ይሄዳል። ፓወር በጨመረ ቁጥር ኃይሉ እያለቀ ነው የሚሄደው። የእግዚአብሔር ብርሃን ግን በቀረብከው ቁጥር ብዙዎች በተጠቀሙ ቁጥር እጅግ ብዙ እየተገለጠ ይሄዳል።
ምንጩ የማያልቅ ነው። እግዚአብሔር ብርሃን ነው። በእርሱ ዘንድ ጨለማ የለም። ከብርሃናት አባት ለሆነ ሰው የማይጠፋ ብርሃን ይበራለታል። አንዳንድ ተራ ሰይጣን አለ። ምን ላል መሰለህ? ቸርች ስለሆንክ ነው ጎበዝ የምትሆነው። ቸርች ስትጠቅ ቆይ ስትመለስ አገኛለሁ የሚለው እኔ ነው ሲመለስ ማገኝ። አሜን አሜን። እንገናኝሽ ወይ አዩ ባቸው ቆይ ቅድም የሆነ ነገር የነገርከኝ ሰይጣን ማጣውልህ ስትመለስ እሷ አይደለም ማግኘት አለበት። ስመለስ አገኛለሁ ማለት ያለብህ አንተ ነህ። ያዛ ተገበ ያለው ሰው በልዩነት ይመለሳል በለው። አንዳንድ ሰው ከቤቱ ይህንን ሾፕ ተመልሼ ተመልሰ ነው እንጂ መሄድ ያለብህ ተመልሰ ሄሎ ባለው ተገበያ ትመለሳለህ ብሎ ከተመለሳለህ እሳት ወርሳ እሳት ለብሳ ጌታን ይዛ መብረቅ ይዛ መንፈስ ቅዱስ ተሞልታ በጨለማ ላይ ብርሃን ምን እንደሚሆን ታውቃለህ? ጨለማ ውስጥ ያሉ ሰዎች እንዴት ነው በጨለማ ላይ አንተን አይተው በሰማይ ያለውን አምላክ አቤት እንትና እንደዚህ ነው ለካ በእናንተ ላይ የማያውቁትን እግዚአብሔርን ማወቅ ጀምራል። ለምን ባርታይ መጣ? ሌላ ሰው ሆንካ፣ ሌላ ሰው ሆንሻ፣ አደገኛ ሆንካ። ልዩነትን አዩዋ። ሞከሩ አቃታቸው። ጭራሹኑ የሚባላ እሳት ነው። አሜን ብለህ ተቀበል። እሳት ይሁን በኢየሱስ ስም። ጮክ ብሎ አንድ ሰው ልዩነት ሆኗል በሉ እስኪ። ልዩነት ሆኗል። ድገሙ ባካችሁ። ልዩነት ሆነ በሉ እስኪ። በጌታ በኢየሱስ ስም መንፈስ ያለው ሰው ልዩነት አለው። አሜን። ክርስትና ማለት ትሬኒንግ ሴንተር አይደለም። የማሰልጠኛ ስልጣና ቦታ ሳይሆን የመለወጫ ቦታ። አሜን። ሞራሃዛ ጋባራ ባሲያ የሆነ ዘመን ወስደን የምትለወጠው ተነክተህ ነው የምትለወጠው። ቃሉ ስበራል ነው የምትለወጠው። ኃይል ነው የምትካፈለው። የእግዚአብሔር ቃል ለፍርድ ተጻፈልን በእኛ ላይ ሊሰራ ተጽፏል። ይህንን ግን አካል የሚያለብሰው የማመንፈስ ነው። የእግዚአብሔር መንፈስ የሚካፈል ሌላኛው ምን እንደሚያደርግ ታውቃላችሁ? የብልጫና የአሸናፊነትን ህይወት ይሰጠናል። መንፈስ ቅዱስ የሚቀበል ኦማራታ ካራባች ብልጫ ዝም ብሎ ኢኩል አይደለም የሚያደርገን። መንፈስ ቅዱስ ዝም ብሎ ተከላካይ አይደለም የሚያደርገን። መገር ቆራባዩ እንዳይደርሰኝ አድርጋለሁ ምን ማለት ነው? ትበልጣቸዋል። ለምን እንደሆነ ታውቃላችሁ? እግዚአብሔር ቃል ሲናገር በኦሪት ዘፍጥረት ምዕራፍ 26 ቁጥር 1 ላይ ስትነቡ ይስሐቅ በአባቱ ዘመን በነበረው ረሃብ ተረብሾ ከነሚስቱ ሄዶ ሚስት አይደለችም የሚል ቋንቋች ከጀመረ በኋላ እግዚአብሔር ተገለጠለትና እንደዚህ አይባልም አለና በዚህ ቦታ ላይ ቁም አለ። እኔ ባርካለሁ ቃል ሰጠው። ራሱን ገለጠለት። እግዚአብሔር ቃል ሲናገር ይስሐቅን በዛ ዓመት ዘርን ዘራ። የራሱ ባልሆነ መሬት ነው። ሰማይ ቁም ባለበት ቦታ ላይ አሜን። ሞራ ሻካራ እስኪ አሜን በልባካለ። አንዳንዱ ሰው ሆሳና ነው የኔ መሬት ያለው ይላል። ምን አገባት? ይሄ እግዚአብሔር መሬት ነው። ያዘው ያዝ ተገበ ያለው ሰው እግዚአብሔር ባለበት ቦታ ላይ ልዩነት ይሆናል በሉ ባካቸዋል። እንደዚህ በሉ ጋሺ እንጂ ተገዥ አይደለሁም በሉ እስኪ አለ። የበላይ እንጂ የበታች አይደለሁም በሉ እስኪ። እግዚአብሔር እንደዚህ ይናገረኛል። መንፈስ ባለበት ሰው ላይ ብልጫ ይሆናል። እዚህ ጋር ነው ምስኪን አይደለችም እየተነች ምናምን እንደዚህ አይነት የተሸነፈ መንፈስ ከእኔ ያልተካፈልክም ማለት ነው። ተገለጠለት። አየህ ሲገለጥ እኔ አንድ ነገር ልበላችሁ። ለእኔ ለእናንተ ይሄ እግዚአብሔር አንድ ይብራል። አሜን አሜን አሜን። አይችልም ይችላል። እስኪ እግዚአብሔር እንዲገለጥ ለሚፈልግ ሁለት እግዚአብሔር ሆይ ተገለጥልኝ በሉ ባካችሁ። አይ ሁለት ጋር ወደ ላይ እግዚአብሔር ሆይ በሉ ባካችሁ። በክብሬ በኃይሌ እንደ ፈቃዴ ልጅህ ነኝና ተገለጥልኝ በሉ።